ሰላማችሁ ይብዛ ውድ የጄኤምኤም ቲቪ ተመልካቾቻችን፣ የጄኤምኤም ቲቪ የመረጃ ሰዓት ነው። ከመረጃዎቹ ጋር ነው ቤተልሔም ግርማ አብሬያችሁ ቆይታ አደርጋለሁ። በቅድሚያም አርዕስተ ዜና። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የልማት ኮሚሽን የሰሜን ምስራቅ ክልል ልማት ጽሕፈት ቤት ለደቡብ ወሎ ዞን ደሴ ማረሚያ ለፖሊስ አባላትና ለሕግ ታራሚዎች የስነ ልቦና ወይም ትራማ ሂሊንግ ስልጠና ተሰጠ። መጽሐፍ ቅዱስ በአፍ መክፈቻ ቋንቋቸው ተተርጉሞ መቅረቡ ለማህበረሰቡ ያለው ፋይዳ ከፍተኛ ነው ተባለ። በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ የነበሩ 2611 ኢትዮጵያውያን ወደ ሀገራቸው ተመለሱ። ከውጪ በአሜሪካ አብዛኞቹ ክርስቲያኖች ጥሩ ሰው መሆን ወደ ገነት ለመግባት በቂ ነው ብለው ያምናሉ ሲል አንድ ጥናት አመላከተ። እንድትከታተሉን እየጋበዝኩ ወደ ዝርዝር መረጃዎቹ አለፍኩ። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የልማት ኮሚሽን የሰሜን ምስራቅ ክልል ልማት ጽሕፈት ቤት ለደቡብ ወሎ ዞን ደሴ ማረሚያ ለፖሊስ አባላትና ለሕግ ታራሚዎች የስነ ልቦና ወይም ትራማ ሂሊንግ ስልጠና ሰጠ። ለደቡብ ወሎ ዞን ደሴ ማረሚያ ቤት በተካሄደው ስልጠና ላይ 22 የማረሚያ ቤት የፖሊስ አባላትና 50 የሕግ ታራሚዎች ተሳታፊ ሆነዋል። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የልማት ኮሚሽን የሰሜን ምስራቅ ክልል ልማት ጽሕፈት ቤት ስራ አስኪያጅ የሆኑት ወይዘሮ ሰላማዊት ኃይለ ሚካኤልም ስልጠናውን ያስጀመሩ ሲሆን የደቡብ ወሎ ዞን ደሴ ማረሚያ ቤት ኃላፊ ኢንስፔክተር ሙሉ ስልጠናውን በሚመለከት መልእክት አስተላልፈዋል። በመቀጠልም የሰሜን ምስራቅ ክልል ልማት ጽሕፈት ቤት ልማት ኮሚቴ ተወካይ ፓስተር ወልዴ ዮሐንስ የእንኳን ደህና መጣችሁ መልእክት ካስተላለፉ በኋላ ፓስተር ስለሺ አሊጋዝ የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የልማት ኮሚሽን የሚሰራቸውን ዋና ዋና ተግባራት በበቂ ሁኔታ ማብራሪያ ሰጥተዋል። የስነ ልቦና ወይም ትራማ ሂሊንግ በሚል ርዕስ የስነ ልቦና መምህር በሆኑት በአቶ በላይ አድማሴ መኮንን ስልጠና ተሰጥቷል። ስልጠናውም በዋናነት የአእምሮ ጤና ማለት ምን ማለት ነው በሚል 10 መሰረታዊ ጥያቄዎች በማንሳት ራሳቸውን እንዲፈትሹ ማድረግ መሆኑን ለማወቅ ተችሏል። መጽሐፍ ቅዱስ በአፍ መፍቻ ቋንቋቸው ተተርጉሞ መቅረቡ ለማህበረሰቡ ያለው ፋይዳ ከፍተኛ ነው ተባለ። መጽሐፍ ቅዱስ በአፍ መፍቻ ቋንቋቸው ተተርጉሞ መቅረቡ ያለው ከፍተኛ አስተዋጽኦ እንደሆነ በጋሞ የመጽሐፍ ቅዱስ ትርጉም ስራ የተሳተፉት አቶ አንድነት መዓዛ ተናግረዋል። በኮንታ አካባቢ የሚኖሩትና በኮንታ ማህበረሰብ ቋንቋ የአዲስ ኪዳን ትርጉም ስራ ውስጥ የተሳተፉት አቶ ከድር ገሰሰ በበኩላቸው ማህበረሰቡ የራሱን ቋንቋ ከማሳደግ አንጻር መጽሐፍ ቅዱስ ትርጉም መቅረቡ ያለውን ፋይዳ አብራርተዋል። በዳውሮና አካባቢው ለሚገኙ ዳውሮኛ ቋንቋ ተናጋሪዎች መጽሐፍ ቅዱስ ሙሉ በሙሉ ተተርጉሞ የቀረበ መሆኑን የነገሩን ደግሞ አቶ ካሳሁን ከበደ ናቸው። አቶ ካሳሁን ከበደ ለክርስቲያን ዜና እንደነገሩን ፋይዳው ከመንፈሳዊ አገልግሎት ባሻገር ለቋንቋው እድገት ያለውን አስተዋጽኦ ከፍ ያለ ነው ብለዋል። በጋይን ቋንቋ ለረጅም ዓመታት እያገለገሉ የቆዩት ጋሽ ዳንኤል ባንጊ በበኩላቸው በአካባቢያቸው የአዲስ ኪዳን መጽሐፍ ተተርጉሞ መኖሩን ገልጸዋል። በዚህም ወንጌልን ለማህበረሰቡ በቀላሉ ለማድረስ የሚደረገውን ጥረት አግዟል ሲሉ ከክርስቲያን ዜና ጋር በነበራቸው ቆይታ ተናግረዋል። በዚህም ሁሉም አብያተ ክርስቲያናት በቋንቋቸው ላልተደረሱት የምስራቹን ለማድረስ አበክረው መስራት እንዳለባቸው ይመክራሉ። መረጃው የክርስቲያን ዜና ነው። በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ የነበሩ 2611 ኢትዮጵያውያን ወደ ሀገራቸው ተመለሱ። በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ የነበሩ 2611 ኢትዮጵያውያን ወደ ሀገራቸው መመለሳቸውን የሴቶችና ማህበራዊ ጉዳዮች ሚኒስቴር ገልጿል። በዚህም በሳምንቱ ውስጥ በተደረገ 8 ዙር በረራ 28 ጨቅላ ህጻናትን ጨምሮ 2269 ወንዶችና 314 ሴቶች ወደ ሀገራቸው መመለሳቸውን ሚኒስተሩ ገልጿል። በሳውዲ አረቢያ በአስቸጋሪ ከነበሩና ወደ ሀገራቸው ከተመለሱ ዜጎች መካከል 73 የሚሆኑት እድሜያቸው ከ18 ዓመት በታች የሆኑ ታዳጊዎች መሆናቸው ታውቋል። ሚኒስቴር መስሪያ ቤቱ ከሚመለከታቸው ባለድርሻና አጋር አካላት ጋር በመቀናጀት ለተመላሽ ዜጎች በአየር ማረፊያና በመቆያ ማዕከላት ተገቢውን ድጋፍና እንክብካቤ ማድረግና ከቤተሰብ ጋር የመቀላቀል ስራ በትኩረት እየሰራ መሆኑንም ተናግሯል። መስከረም 5 ቀን 2018 ዓ.ም በተጀመረው ዜጎችን ወደ ሀገር ቤት የመመለስ ስራ እስካሁን 27722 ኢትዮጵያውያንን ወደ ሀገር መመለስ የሴቶችና ማህበራዊ ጉዳዮች ሚኒስቴር ባወጣው መግለጫ አስታውቋል። ሁሉም ባንኮች አዲስና ነባር ሂሳቦችን ለማስተሳሰር ወደ ቬሪፋይዳ 2 እንዲሸጋገሩ ተወሰነ። የኢትዮጵያ ብሔራዊ ባንክና የብሔራዊ መታወቂያ ፕሮግራም የፋይዳ ዲጂታል መታወቂያን ከሁሉም ባንኮች የደንበኞች ሂሳብ ቁጥር ጋር የማጣመር ስራ በይፋ መጀመሩን አስታውቀዋል። ይህ ውህደት የፋይናንስ ዘርፉን የዲጂታል ትራንስፎርሜሽን ጉዞ አንድ እርምጃ ወደፊት የሚያስኬድ ወሳኝ ምዕራፍ እንደሆነ ተመላክቷል።
የፋይዳ ዲጂታል መታወቂያ ከሁሉም ባንኮች የደንበኞች ባንክ ሂሳብ ቁጥር ጋር የማጣመር ሃርሞናይዜሽን ስራ በይፋ መጀመሩን ተከትሎ ባንኮች ቀደም ሲል ይጠቀሙት የነበረውን ቬሪፋይዳ 1 ወይንም ኦልድ ኢኬዋይሲ ስርዓት ሙሉ በሙሉ ትተው ወደ ይበልጥ ዘመናዊና የተቀናጀው ቬሪፋይዳ 2 እንዲሸጋገሩ ተወስኗል። ዘገባው የካፒታል ኢትዮጵያ ነው። የተወደዳችሁ ተመልካቾቻችን አሁን ደግሞ ከውጭ ወዳገኘናቸው መረጃዎች እናልፋለን። በአሜሪካ አብዛኞቹ ክርስቲያኖች ጥሩ ሰው መሆን ወደ ገነት ለመግባት በቂ ነው ብለው ያምናሉ ሲል አንድ ጥናት አመለከተ። ዝርዝሩን ዳንኤል አንተነህ እንደሚከተለው ያቀርበዋል። አዲስ የምርምር ውጤት እንደሚያሳየው በአሜሪካ ውስጥ አብዛኞቹ ራሳቸውን ክርስቲያኖች የሚሉ ሰዎች ለሌሎች መልካም ነገር ማድረግ ወደ መንግስተ ሰማያት ለመግባት በቂ ነው ብለውም ያምናሉ። ይህ ጥናት በአሪዞና ክርስቲያን ዩኒቨርሲቲ የባህልና ጥናት ምርምር ማዕከል በ2000 የአሜሪካ ጎልማሶች ላይ የተካሄደ ሲሆን አሜሪካውያን ከሞት በኋላ ስላለው ሕይወት ያላቸው እምነትና በክርስቲያናዊ መሰረታዊ ጽንሰ ሀሳቦች ላይ ያላቸውን ልዩነትም ይመረምራል። በሁሉም ክርስቲያናዊ ንዑስ ቡድኖች መካከል አብዛኞቹ ተሳታፊዎችም እያንዳንዱ ሰው በእግዚአብሔር ፊት ግለሰባዊ ፍርድ እንደሚጠብቅም አምነዋል። ይሁን እንጂ ስለ መዳን ያላቸው እምነት ከፍተኛ ልዩነትም ያሳያል። በዚህም 53 ከመቶ ራሳቸውን ክርስቲያን የሚሉ ሰዎች በአጠቃላይ ጥሩ የሆነ ወይም ለሌሎች በቂ መልካም ነገር የሚያደርግ ሰው በገነት ውስጥ ቦታ ያገኛል ብለውም ይስማማሉ። ይህ አመለካከት በካቶሊክ ክርስቲያኖች መካከል በጣም ከፍ ያለ ሲሆን 73 ከመቶ ድርሻንም ይይዛል። በንጽጽር ሲታይም ይህንን አመለካከት የሚያጋሩት ወንጌላውያን የሜንላይን ፕሮቴስታንቶች 43 ከመቶ፣ ዳግም የተወለዱ ክርስቲያኖች 42 ከመቶና ገለልተኛ ክርስቲያኖች ደግሞ 35 ከመቶንም ይይዛሉ። ከግማሽ በላይ የሆኑት ካቶሊኮች 54 ከመቶ የዘላለም መዳኛ ብዙ መንገዶች አሉ፣ የፈለጋችሁትን መምረጥ ትችላላችሁ ብለውም ያምናሉ። ይህ እምነት ራሳቸውን የሚለዩ ክርስቲያኖች 41 ከመቶ ሲይዙ ወንጌላውያን 37 ከመቶና ዳግም የተወለዱ ክርስቲያኖች ደግሞ 7 ከመቶ በማስመዝገብም ከፍተኛ ልዩነትም ያሳያል። የካርዳስ የምርምር ዳይሬክተር ጆርጅ ባርና እንደተናገሩትም ጥናቱ በክርስቲያኖች መካከል በስነ መለኮታዊ ግንዛቤ ላይ ከፍተኛ ክፍተቶችን ያሳያል ያሉም ሲሆን ኃጢአትን፣ ንስሐን፣ ይቅርታንና ድነትን በተመለከተም በክርስቲያኖች መካከል አስደንጋጭ የሆነ አለመግባባት አለ ሲሉም አብራርተዋል። ከፍተኛ የሆኑ መጽሐፍ ቅዱሳዊ ያልሆኑ እምነቶች አብዛኞቹ ክርስቲያናዊ እምነት ባላቸው አሜሪካውያን ውስጥ መኖራቸው የሚያሳየውን ብዙ ሰዎች በመጽሐፍ ቅዱስ መሰረት የክርስቶስ ተከታይ ሳይሆኑ የራሳቸውን አምላክ የፈጠሩ መረጃ ሰብሳቢዎች መሆናቸው ነው። ባርና አክለው አሜሪካውያን መጽሐፍ ቅዱሳዊ ትክክለኛ ምርጫ ለእያንዳንዳችን ትልቅ ዘላለማዊ ውጤት ያስገኛልም ብለዋል። ዘገባው የክርስቲያኒቲ ዴይሊ ነው። ጉግል አይን ላይ የሚደረግ ኮምፒውተር የተባለ በኤአይ የሚሰራ ስማርት መነጽር ለገበያ ሊያቀርብ ነው ተባለ። ጉግል በመጪው የአውሮፓውያን ዓመት በሰው ሰራሽ አስተውሎት ወይም ኤአይ የሚሰራ ስማርት መነጽር ለገበያ እንደሚያቀርብ አስታወቀ። ከዚህ ቀደም ስማርት መነጽር ለማቅረብ ያደረገው ጥረት ባይሳካም በቅርቡ እንደ አዲስ መነጽሩን የሚያስተዋውቅ ይሆናል። ጉግል በአውሮፓውያኑ 2013 መነጽሩን ሲያስተዋውቅ የወደፊቱ ቴክኖሎጂ ማሳያ ተደርጎ ተወስዶ ነበር። መነጽሩ ከአይን በላይ ጎልቶ የሚታይ ስክሪን የተገጠመለትም ነበር። መነጽሩ በ2015 እንደ አውሮፓውያን አቆጣጠር ከገበያ ውጭ ቢደረግም አሁን ግን በድጋሚ ለማቅረብ ጉግል ወስኗል። ሜታ ባለፈው ዓመት የካቲት ላይ ስማርት መነጽር ያስተዋወቀ ሲሆን 2 ሚሊዮን ሰዎች ገዝተውታል። የጉግል ስማርት መነጽር ከሌሎች የጉግል ምርቶች ጋር የተሳሰሩ ናቸው። መነጽሩን የሚያደርጉ ሰዎች እንደ ጄሚኒ ያሉ የጉግል መተግበሪያዎችን መጠቀም ይችላሉ። ጄሚኒ በጽሁፍና በድምፁ ለጥያቄዎች ምላሽ የሚሰጥ የጉግል ቻትቦት ነው። ጉግል ለገበያ ከሚያቀርባቸው መነጽሮች አንደኛው ስክሪን የሌለው ሲሆን ሌላኛው ደግሞ በመነጽሩ ሌንስ ላይ ስክሪን የተገጠመለት ነው። የቴክኖሎጂ ተንታኝ ፓውሎ ፔስካቶሬ ጉግል ከቀደመው ስህተት መማር አለበት፣ ከዚህ ቀደም መነጽሩን ያስተዋወቀው መውጣት ከነበረበት ጊዜ ቀድሞ ነው ብለዋል። ጄሚኒ ቻትቦት ስኬታማ ከመሆኑ ጋር በተያያዘ የጉግል ስማርት መነጽር ውጤታማ ሊሆን እንደሚችልም ተናግረዋል። ዘገባው የሮይተርስ ነው። ውድ ተመልካቾቻችን የዕለቱን መረጃዎች ከማጠናቀቃችን በፊት አርዕስተ ዜናዎቹን ላስታውሳችሁ። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የልማት ኮሚሽን የሰሜን ምስራቅ ክልል ልማት ጽሕፈት ቤት ለደቡብ ወሎ ዞን ደሴ ማረሚያ ለፖሊስ አባላትና ለሕግ ታራሚዎች የስነ ልቦና ወይም ድራማ ሂሊንግ ስልጠና ተሰጠ። መጽሐፍ ቅዱስ በአፍ መክፈቻ ቋንቋቸው ተተርጉሞ መቅረቡ ለማህበረሰቡ ያለው ፋይዳ ከፍተኛ ነው ተባለ። በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ የነበሩ 2611 ኢትዮጵያውያን ወደ ሀገራቸው ተመለሱ። ከውጪ በአሜሪካ አብዛኞቹ ክርስቲያኖች ጥሩ ሰው መሆን ወደ ገነት ለመግባት በቂ ነው ብለው ያምናሉ ሲል አንድ ጥናት አመላከተ።
የተወደዳችሁ ተመልካቾቻችን የዕለቱ መረጃዎቻችን እነዚህን ይመስሉ ነበር። ያዘጋጁላችሁ ዳንኤል አንተነህና ነጻነት ዋቁማ በጋራ በመሆን ነበር ወደ እናንተ ያቀረብኩት። እኔ ቤተልሔም ግርማ ነበርኩ። ቀሪ የጄኤምኤም ዝግጅቶች ይቀጥላሉ። መልካም ጊዜን ተመኘው።